እንኳን ወደ ስቴአፍሮ ማኔጅመንት ገጽ በደህና መጡ። መለያውን ይፍጠሩ፣ የሥራ ቦታውን ይምረጡ እና በጥቂት ደቂቃዎች ውስጥ ስራ ይጀምሩ። በመነሻ ገጹ ላይ ስቴአፍሮ ላይ የሚገኙ የሁሉም አይነት የማኔጅመንት መለያዎችን ይመለከታል። ለቦታ ባለቤቶች፣ ለወኪሎች ወይም ደላሎች እና ሪል ስቴት ባለሙያዎች እንዲሁም በቡድኑ ውስጥ ያሉ የቦታ አስተዳዳሪዎችን ይመለከታል። ንብረቶችን ለማሰራጨት፣ ጉብኝት ለመጠየቅ እና ለሪዘርቬሽን ሁሉንም በአንድ መተግበሪያ ውስጥ ያገኛሉ። ለመጀመር ይጀምሩ የሚለውን ይጫኑ። የመጀመሪያ ጥያቄ ይህንን መተግበሪያ እንዴት መጠቀም ይፈልጋሉ የሚለው ነው። 3 አማራጮች አሉ። ዛሬ ለእርስዎ የሚስማማውን መምረጥ ይችላሉ። የመጀመሪያው የቦታ ባለቤት ከሆኑ ይህንን ይምረጡ። የሰርግ አዳራሾች፣ የድግስ ቦታዎች፣ ለልደት ለሚሆኑ ቦታዎች ወዘተ ቦታ ካሎት ይህ ለእርስዎ ነው። ብዙ ቦታ ካሎት ወይም ስራው የበዛ ከሆነ ደግሞ ስፔስ ኦነር ይመዝገቡና ከዚያ የእርስዎ ማናጀር አድርገው ቡድኑ ውስጥ በማስገባት የቦታ ሪዘርቬሽኖችን፣ ጉብኝቶችን እና የዕለት ተዕለት ስራዎችን ያስተዳድርሎታል ማለት ነው። ሁለተኛው አማራጭ ኤጀንት ወይም ደላላ ከሆኑ ይህንን መምረጥ ይችላሉ። ደንበኞች የቤት ኪራይ፣ ሽያጭ፣ ጉብኝት እንዲያገኙ የሚያግዙ ሰራተኛ ከሆኑ በዚህ ላይ መመዝገብ ይችላሉ ማለት ነው። ሶስተኛው ደግሞ የቦታ አስተዳዳሪ ወይም ስፔስ ማናጀር ሲሆኑ ነው። የራሱ ባልሆነ ቦታ ላይ የቦታ ሪዘርቬሽኖች ስራዎችን ለማስተዳደር ማለትም የሰራተኞች መርሃ ግብር ዝግጅቶች እና ዕለታዊ ስራዎችን የሚከታተሉና የሚያስተዳድሩ ከሆነ ይህንን ይምረጡ። ማለትም አንደኛ ላይ የተመዘገበ የቦታው ባለቤት እርሶን በመጨመር ማኔጅ ያደርጋሉ ማለት ነው። እናም በምርጫው አይገደቡም። አንዴ ከገቡ በኋላ ወደ አካውንት ሂዱና ሌላ ወርክ ስፔስ ከተመሳሳይ መግለጫ ጋር ለማገናኘት ሚና ይጨምሩ የሚለውን ይመርጣሉ። ለዚህ ለምሳሌ የመጀመሪያውን የስፔስ ኦነር ሆነው ከተመዘገቡ በኋላ በተጨማሪ ደግሞ ማናጀር መሆን ከፈለጉ ሚናዎትን መጨመር ይችላሉ ማለት ነው። ለዚህ ማብራሪያ ለኤጀንት ወይም ደላላ የሚሆነውን ሁለተኛውን አማራጭ እንምረጥ። ከዚያም መለያ ወይም አካውንት ለመፍጠር ክፍት ቦታውን ይምሉ ወይም በጉግል፣ ፌስቡክ፣ ቴሌግራም ወይም ኢንስታግራም መግባት ይችላሉ። ይህ ዋና ገጹ ሲሆን ማንነትን ለማረጋገጥ ወይም ቬሪፋይ ለማድረግ ከላይ አረጋግጥ የሚለውን ይጫኑ። ለማረጋገጥ በመጀመሪያ ስልክ ቁጥሮትን ያስገቡ። በመቀጠል ኮድ ላክ የሚለውን ሲጫኑ በአጭር የጽሁፍ መልእክት የተላከለትን 6 አሃዝ ቁጥር ይጠይቆታል። ይህንን በማስገባት መቀጠል ይችላሉ። ይህንን ካስገቡ በኋላ ስሞትን በመታወቂያ ላይ እንዳለ ይምሉ። ከዚያም ብሔራዊ መታወቂያ፣ ፓስፖርት፣ የቀበሌ መታወቂያ ወይም ሌላ አይዴንቲፊኬሽን ያለውን ዶክመንት በማሳየት የፊትና የኋላውን ፎቶ በማንሳት ያስገቡ። በመጨረሻ መላክ። ይህ ፕሮሰስ አጭበርባሪዎችን ለመከላከል ይረዳውታል። ማኔጅመንታችን ያስገቡትን ኢንፎርሜሽን ሲያረጋግጥ ሙሉ የስቴአፍሮ አገልግሎትን ያለ ገደብ መጠቀም ይችላሉ ማለት ነው። ከዚህ በኋላ ኤጀንቶች ወይም ደላሎች በእጃቸው የሚገኘውን ንብረቶችን ማሰራጨት፣ ደንበኛ ማፍራት እና ስራቸውን ማስፋፋት ይችላሉ። በተጨማሪም መጀመሪያ ላይ የገለጽኩትን አማራጮች በመቀየር የቤትና የሆቴል ባለቤቶች እንዲሁም ማናጀሮች በመመዝገብ እንዲጠቀሙ በአክብሮት እጋብዛቸዋለሁ።